በእንጀራ እናቷ የምትሰቃየው ተማሪ ሉሊት የማያልቀው ወንጀል። ወይዘሮ አልማዝ ታግታለች። ማን ያሳገታት? የምናውቀው ነገር የለም። ምናልባት ከሱ ጋር ወይም እሱን ጠይቅ ከና
እያለች እሱን ታናደደዋለች። እሱም በጣም ተናዶ ሁለታቸው ይለያያሉ። ዳዊትና ሉሊት ከልዕልት ጋር ሲሄዱ በሩን ትከፍትላቸዋለች። እናም በሩን ከፍታ ሉሊትን ትጮህባታለች። እናቴን ያሳገትሻት አንቺ ነሽ፣ እናቴን ውለጂ፣ እናቴን አንቺ፣ እናቴን የት ነው የጣልሻት? ከአንቺ ውጭ ማንም እንደዚህ ሊያደርግ አይችልም። እኔ እስከዛሬ እህቴ እህቴ እያልኩኝ ስጃጃል ቆይቻለሁ። የአንቺን መጥፎ ጸባይ ግን አላወቅኩም ነበር ስትላት፣ ሉሊት ደግሞ በጣም ግራ ተጋብታ ምን እያልሽ ነው? እኔ አልገባኝም። ምናልባት በስነ ስርዓት ታናግረኝ ነው ታስረጅኛለሽ እያለች ስትላት፣ ልዕልት ግን ከጩኸት ውጭ ሌላ የምትለው ነገር የለም። አንቺ ነሽ እናቴን አሳገትሻት። እናቴ በዚህ ደረጃ ጠፍታ አታውቅም። አንቺ ነሽ ጥላቷ፣ አንቺ ነሽ ልትገያት የምታስቢው። ከአንቺ ውጭ ማንም ይሄን ነገር የሚያስበው የለም ስትላት፣ እኔ በፍጹም አላደረኩም፣ በማላውቀው ነገር እየወነጀልሽ ነው ስትላት፣ በቃ ከአንቺ ውጭ ማንም አያደርግም ብላ ራሷን አሳምናበታለች። ሉሊትም እንደዛ ብትከራከራት መስማት አልቻለችም። ዳዊትም እኛ አንቺ ተጨንቀሻን ብለን አንቺን ልናናግርሽና ልናጽናናሽ እንጂ የመጣ ነው። እሷ የምታውቀው ነገር የለም። ምን እያልሽ ነው አንቺ ልጅ? ኧረ እባክሽ ተረጋጊ ቢላትም በፍጹም ልትሰማ አልቻለችም። እንደውም ያንተም እጅ አለበት፣ አንተም አለህበት። ስለዚህ ሁለታችሁ ናችሁ ያሳገታችኋት እናቴን። ከዚህ ቤት ውጡልኝ፣ ያለበለዚያ ቤቱ ያንቺ ነው አይደለ ሉሊት? እኔ እወጣልሻለሁ ብላ ሉሊት ያስጨዋባት። ሉሊት ደግሞ በጣም አዘነችና ዳዊት ሉሊት ነይ እንሂድ፣ ነይ እንሂድ እንመጣለን ብሎ ይሄዳል ማለት ነው። በጣም ተናዳ ስለነበረ ትሄዳለች። አብረው ከሄዱ በኋላ ከቤት ቁጭ ብለው ሲያወሩ በቃ አትፍረድባት፣ በጣም ተናዳ ስለነበረ ነው። ስለዚህ ልጅ እንደዚህ ልትመታ አይገባም ሲላትኝ፣ እሷ ደግሞ እንዴት ትጠረጥረኛለች? እኔ ይሄን ያክል ጊዜ ያሳለፍኩት እህቷ፣ ጓደኛዋ፣ ሁሉ ነገሯ ነኝ። እንዴት እንደዚህ ትለኛለች? እያለች ሉሊት ደግሞ በጣም ተናዳ ነበር። ከዛም በዛ ስለተናደደች ካሌብ ጋር ትደውልና እንዲገናኙ ታደርጋለች። አልማዝን አንተ ነህ አይደል ያሳገትካት? ከአንተ ውጭ ማንም ሊያሳግታት አይችልም ስትለው፣ እንደ ሉሊት በማላውቀው ነገር እኮ እየጠረጠርሽኝ ነው። እኔ የማውቀው ነገር የለም። ምን እያልሽኝ ነው ያለሽው? ሲላት፣ አይ በፍጹም ከአንተ ውጭ ይህን ነገር ማንም ሊያደርገው አልችልም፣ አንተ ነህ ያደረግከው ስትለው፣ እሱም በጣም ተናዶ እኔ የማውቀው ነገር የለም፣ እኔ እሷን አላሳገትኩም፣ በቃ እኔ የማውቀው ነገር የለም ብሎ እሷን ይለያታል። ከዛ በኋላ ኢንስፔክተር ተብዬው አሁንም እቤት ይመጣል ማለት ነው። ከዛ ከቤት ከመጣ በኋላ ማለቴ ልዕልት ካለችበት ቤት እናም ከመጣ በኋላ በሩን ስከፍትለት እናትሽ አልተገኘችም አይደለ ምናምን ብሎ ከቤት ከገቡ በኋላ በቃ የምንፈልገውን ነገር እኮ ወይም የምጠይቅህን ነገር ጠይቄያለሁ፣ ጨርሻለሁ። ስለዚህ እኔ ካሁን በኋላ ከአንተ ጋር የማውራበት ምንም ጉዳይ የለኝም፣ ውጣልኝ ስትለው በሩን ግፍት አድርጎ ይገባና እኔ እወድሻለሁ፣ አፈቅርሻለሁ፣ ላገባሽ እፈልጋለሁ ይላታል። እሷ ደግሞ በፍጹም ሞቼ እገኛለሁ፣ አንተን ከማገባ ብሞት ይሻለኛል ስትለው፣ ይሄ ነገር ሊሆን አይችልም፣ እኔ አንቺን አገባሻለሁ፣ እወድሻለሁ ሲላት ከፊቱ ላይ ስተፋበት በጥፊ ይመታታል ማለት ነው። ታገኛታለሽ። እሺ ብለሽ እኔን ካላገባሽኝና አንቺ የኔ ሚስት ካልሆንሽ እናትሽ በህይወት ዘመኗ ከእስር ቤት አትወጣ፣ ይልቁንስ እናትሽ በህይወት እንድትኖርልሽ ወይም ከእስር ቤት ውጭ እንድትሆንልሽ ከፈለግሽ እኔን ታገቢኛለሽ ብሎ በጥፊ መቷት ይሄዳል ማለት ነው። በጣም ነበረ የሚያሳዝነው። በነገራችን ላይ ልጅቷ አትፈልገውም። ነገር ግን እሱ በጣም ስለሚወዳትና ልጅቷን ስለሚፈልጋት በግድ የሚፈልገውን ነገር ማድረግ እየፈለገ ነው ያለው። እናም ሁሉም ግራ የሚያጋባ ውስጥ ናቸው ያሉት። ወይዘሮ አልማዝ ግን የእውነት ማን እንዳሳገታት እኔ በበኩሌ እውነት ለመናገር ምናልባት ካሌብ ይሆናል ብዬ አስባለሁ፣ ወይም ኢንስፔክተሩ። ከሁለት አንዳቸው ናቸው ይህን ነገር የሚፈጽሙት። ስለዚህ ኢንስፔክተሩ ካሌብንም አግኝቶት አንተ ነህ ያሳሰርካት ከአንተ ውጭ ማለት አንተ ነህ ያሳገትካት ከአንተ ውጭ ማንም ይህን ነገር ሊያደርግ አይችልም ሲለው፣ እኔ የማውቀው ነገር የለም፣ እኔ አላውቅም፣ እኔ አላሳገትኳትም እያለ ነው። እናም ውዶችዬ ድራማው ያው ረዘም ያለ ነው፣ ብቻ ሁሉንም ባይሆንም ጭርፍ ጭርፍ አድርጌ እዚህ ድረስ መጥቻለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። የእውነት ላይክ ያላሳችሁ ካላችሁ ላይክ አድርጉ። ቴንኪው ሶ ማች